ምን አርጋት ነው? ምንድነው ያደረክባት? ወይኔ ወያትስ አረ ጉዴ! አረ ምንድነው ነች? ውሃ አምጡ፣ ውሃ አምጪ፣ እስኪ ውሃ አምጪ። ወይኔ ውሃ ምንድነው የሆነችው? ውሃ መስኪ ምንድነው ያለችው? በቃ የሆነች ነገር ማንዲ ነው። ከቀኑ ወደ ቀን እንደዚህ የሆነች ነው የመጣችው። ትንሽ ነበር፣ አሁን እያደገ መጣ። በቃ የተፈጠረው ይሄ ነው። ከሰዎችም እየራኩ ያለሁት ለዚህ ነው። ከመቼ ጀምሮ ነው እንዲህ ነው? ለምን እንደዚህ እንደሆንኩ እንኳን ምንም ነገር ማውቀው ነገር የለኝም። እስቲ ከቻላችሁ በእናትህ እንዳድንልኝ። ከሰው ተራቆትሻለሁ። እኔ ጋር እኮ ማንም የሚቀርብ ሰው የለም። አላስፈራም፣ አላሳዝንም። ለዚህ ነው እኛ የምንረጋጋው። ይሄ ነገር እኮ ከማህበረሰባችንም አንፃር እንግዳ ነገር ነው፣ ያልተለመደ ነው። ይሄ ነገር ቆይቶ ታውቃለህ? እንደዚህ አይነት ነገር ወይስ ሰምተህ ታውቃለህ? እውነት ነው፣ እሱ እንግዳ ነው። ያልተሰማ ያልታየ ነገር ነው። እንዴት አድርጌ ላውጣው? ያልተለመዱ ህመሞች ሰማኝ ነበር። እንዴት በተረገመች ቀን ከቅልፌ ስነቃ ይሄ እንስሳ የመሰለ እንትን ነገር እንዴት ወደ ሰው ይዘን ይሄድ? እስኪ ቆይ ልጠይቅሽ። ይሄ ቀንዱ ሳይወጣብሽ በፊት ወይም ደግሞ በቃ የዛ ሰሞን የነበረሽ ፊሊንግ እንዴት ነበረ? ምን አይነት ስሜት ነበር የሚሰማ? አንድ 3 ቀን ምናምን ነገር ግን በተደጋጋሚ በጣም ያሳከኝ ነበር እዚህ ጋር። ልክ በሶስተኛው ቀን ሳይሆን በቃ እንደምታዩ ቀንድ ነው ወጥቶ ያገኙት። በጣም በቃ በሚታይ ሁኔታ ማለት ነው። ልክ እንዳየሁት ራሴን ስቼ ወደቅኩ። ማንም አልነበረ። አሁን ማናት ምንድነው የሚያርበተብትህ? የሚያስፈራ ነገር አለ? አይ ማለቴ እንዴት እየተከታተላችሁ ነበር? በሰው ልጅ ታሪክ ይሄንን ነገር አይቼም ሰምቼም ነው የማላውቅ። በሰው ግንባር ላይ ቀንድ ማየት ማለት በጣም ያልተለመደ ነገር ስለሆነ እየተቀጣው እንደሆነ ራሱ ምንም ማወቅ አልችልም። ተረጋጊ እስኪ። አንቺም ምንድነው እየሆነ ያለው እዚህ ቤት? እኛም እየሆነ ያለው ነገር አናውቅም። ብታግዙን ብትረዱን ደስ ይለኛል። እኔ እንደው ከቻላችሁ እስኪ ይሄው በቃ አንዴ ወጣን ግን ነገር ሚስቴን አይደኑልኝ። እኔ ካገዛችሁ እቲ ቤት ያገዛችሁ በቃ የሆነች ነገር ማንዲ ነው። ምንድነው ይሄ? ምንድነው? ከቀኑ ወደ ቀን እንደዚህ የሆነች ነው የመጣችው። ትንሽ ነበር፣ አሁን እያደገ መጣ። በቃ እንደምትለው በቃ የተፈጠረው ይሄ ነው። ከሰዎችም እየራኩ ያለሁት ለዚህ ነው። ከመቼ ጀምሮ ነው እንዲህ ነው? ቆይ ወራቶች ተቆጠሩ። በቃ ባላወኩትና ባላሰብኩት ሁኔታ እንደዚህ ሆንኩኝ። ምን እንደተፈጠረ እንኳን ማወቅ አልቻልኩም። ለምን እንደዚህ እንደሆንኩ እንኳን ምንም ነገር ማውቀው ነገር የለኝም። እና በዚህ ምክንያት ነው ከሰው ተደብቀሽ አንተም እንዲህ በሰፈሩ ስምህ እስኪጠፋ እየኖራችሁ ያላችሁት? አዎ ማደርገው ነገር አጣው፣ የማሆነው ነገር አጣው። እስቲ ከቻላችሁ በእናትህ እንዳድንልኝ። ይሄ ነገር መፍትሄ አታልጉ። ተረጋጋ፣ እሺ ተነስ። በእናታችሁ ተረጋጋ፣ ተነስ። እንደው በቃ በእናታችሁ ይሄ ነገር ባለቤት ከዚህ ጉድ ወጣ አደባባይ ላይ እጃት የሚወጣው ምስቲ ነው። ተነስ፣ በቃ በምንችለው ሁሉ እናግዛለን። ተነስ። ምንድነው? ምን ማሃት ነው? ተረጋጊ፣ ተረጋጉ። በቃ አታልቅሱ። ተረጋጋ። አንተ ወንድሜ ተረጋጊ። 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 ምን እሺ፣ ልረጋጋ። ከሰው ተራቆትሻለሁ። ከማንም ጋር እኮ መገናኘት አልችልም። አትይኝም እንዴ? እኔ ጋር እኮ ማንም የሚቀርብ ሰው የለም። አላስፈራም፣ አላሳዝንም። ተረጋጉ። በቃ እስኪ አትረበሹ። ለምን ነው እኛ የምንረጋጋው? ይሄ ነገር እኮ ከማህበረሰባችንም አንፃር እንግዳ ነገር ነው፣ ያልተለመደ ነው። ትንሽ ያስፈራል። ያው እኔም ሳይው ደነገጥኩኝ። ግን ደግሞ በቃ በተረጋጋ መንፈስ ነገሮችን ማስተካከል ደግሞ ብልህነት ይጠይቃል። ቆይስ እንዴት ነው ማስተካከል የሚቻለው? ይሄ ነገር ቆይቶ ታውቃለህ? እንደዚህ አይነት ነገር ወይስ ሰምተህ ታውቃለህ? እውነት ነው፣ እሱ እንግዳ ነው። አያ ተረጋጊ። በቃ ተረጋጉና ስለ መፍትሄው እናውራ። ተረጋጉ ወንድሜ፣ ተረጋጋ። አንተ አየህ ብዙ ነገሮችን በውስጥ ስትይዝ፣ ችግሮችን በውስጥ ስትይዝ ሰው ጋር ማይሆን ስም ነው የምታገኘው፣ ማይሆን። እኔም ይሄንን ተረጋግተህ ለኔ እንደ ወንድም አማክረኝ ቢሆን ምረዳ ነበረ። ትላንትም እንደዛ ተጣላን፣ ስንት ነገር ሆነ በዚህ ሳምንት፣ ስንት ደረጃ ሄደን።
ምን ላድርግ ብለህ ነው? ያልተሰማ ያልታየ ነገር እንዴት አድርጌ ላውጣው? አካሌ ናት፣ ሚስቴ ናት። እንዴት አድርጌ እሷን ላጋልጣት? ይሄ ነገር አሳልፎ እንዲመስጠት እሷን ማወራል፣ እሷን ከሰው እየተውጨሱ ማገላት መሰለኝ። ከኔ ውጭ ማን ይቀርባታል? ማን ይሄን ነገር ያውቃል? ምን ላድርግ ብለህ ነው? እስኪ አሁን አንቺ ድሮ ማህበራዊ ህይወት ትሳተፊያለሽ፣ ሰርግ ቢኖር አዘን ቢኖር ትገኛለሽ፣ ማህበራዊ ህይወት ከጓደኞችሽ ጋር እንዲሁም እንግዲህ እዚህም የነበረች ልጅ አለች፣ ከሷም ጋር ጥሩ የሰው ፍቅር እንዳለሽም ነው እንግዲህ እየተነገረኝ የነበረው። እስኪ እንዴት ነው ይሄ ነገር ሊከሰት የቻለው? እኔ ማለቅ እኔ ለምን እንደዚህ እንደሆነ በምን እንደተፈጠረ ነው ያለቅ። በቃ እኔ እኮ መጥፎ ሰው ነኝ ብዬ እንዴት ላስብ ማለት እንዴት እንደዚህ ሊደርስብኝ እንደቻለ እንኳን ማወቅ አልቻልኩም። ብቻ ግራ ያጋባል። እስኪ አስበው በማንኛውም ሁኔታ ውስጥ በሀዘንም በደስታም ሰዎች ጋር አብሬ የምኖር ሰው ነበርኩኝ። በቃ በነፃነት የምኖር ወጣ ምገባ ነበርኩኝ። አሁን ግን ከኔም አልፎ ባለቤቴን እንኳን እያሳቀቅኩት ነው። በቃ ተረጋጊ ተረጋጊ። ከሰው ጋር ወጥቻለሁ። አሁን ይሄ ሲጀምርሽ እንዴት ነበር የሚያደርግሽ? ማለት ይሄ ነገር ሲወጣብሽ እንዴት ነበረ? ማለት ብቻ ግን ያልተለመዱ ህመሞች ሰማኝ ነበር። እሺ ራሴን በተደጋጋሚ ራስ ምታት ያመኛል። በጣም ትኩሳት ይበዛብኝ ነበር። ከዛ ግን በአንድ በተረገመች ቀን ከቅልፌ ስነቃ ተረጋጊ፣ በቃ እህቴ ተረጋጊ፣ አትረጋጊ። በቃ ይሄ ነገር ተፈጥሮ አገኘሁት። ቆይ ሐኪም ቤት ለመሄድ ለህክምና የተለያዩን ቦታዎችን አልሞከራችሁ? ቆይ እንዴት ነው ይሄን ነገር ሐኪም ቤት የሚሄደው እንዴ? እኮ በሐኪም ቤት የሚቆረጥ ወይም ደግሞ የሚል ነገር አይደለም። አይታየህም እንዴ? እውነት ነው። እሱ እንኳን እንግዳ ነገር ነው፣ በቃ ያልተለመደ ነገር። ቆይ አሁን እያደገ ነው የመጣው ወይስ ምንድነው? እስኪ ወንድሜ ንገረኝ። አዎ በቃ አሁን ከፍ እያለ መጥቷል። ደግሞ እያደገ ውፍረቱም ከፍ እያለ መጥቷልና በቃ ሁላችንም እኮ ነው የደነገጥነው። በዚህ ምክንያት ነው ማለት ነው እንግዲህ አንተ ከማህበረሰቡ ተገለ እሷንም ደብቀ እየኖርክ ያለው። ምን ላድርግ? ብዙ ጉዳዮች ይኖርብኝ። ብዙ አካባቢ ብጠራ ምንም አልሄድም። ከሰው ምርቅ ያለው እሷን ለማን ጥያት ሄዳለሁ? ለምን ወጣለሁ? በቃ እንደዚህ ነው ያለው። የምኖረው እንደዚህ ነው። በቃ ይዟችሁም በቃ እግዚአብሔር አለ ለሁሉም ነገር። እናታችሁን መፍትሄ ነገር የለም። በቃ የበደልኳቸውም ሰው ካሉ በቃ ያፈላልጉልኝና ይቅርታ ጠይቃቸው፣ ወይም ደግሞ እንደዚህ እንዴት ሊፈጠር እንደሚችልም ደግሞ የሆነ መረጃ ነገር ሰብስቡልኝ። እኛ በምንችለው ሁሉ እናግዛቸዋለን። ማለት አሁን እኛ እዚህ ተጠርተን ስንመጣ የተለያዩ ጥናቶች አድርገን እሷ አንቺን አግቶሽ እያሰቃየሽ እያስቸገረሽ እንዳለ ነው። በፍጹም እንደዛ አይደለም። እሱ ለኔ ብሎ ከማህበረሰቡ እየተገለለ ነው ያለው። ይሄ ነገር በታሪክ በቤተሰቦችሽ በታሪክ የሚታወቅ ወይ በዘር ያለ ነገር አለ? ኧረ በፍጹም የሷም ይሄኔም እናት አባቶች የተከበሩ በሰላም በፍቅር የሚኖሩ ምንም ከእንዲህ አይነት ወሬ ሁሉ የራቁ በባህል በሃይማኖት የሚኖሩ ሰዎች ናቸው። እንዲህ ያለ ነገር ለነሱም ለኛም እንግዳ ነው። ማን እነሱም አያውቁም። ሲጀምር እንዲህ ያለ ነገር እንደተፈጠረ ሁሉ አያውቁም ማለት እሺ። ከናንተስ በቃ መጥፎ ጥላቻ ያለው እንግዲህ የተለያዩ ነገሮችን ማድረግ የሚችል የምትጠረጥሩ ሰው አለ? እኔ ማንንም አልጠረጥርም። ማንንም የምጠረጥረው ሰው የለም። ምክንያቱም እኔ በግፉ የተጣላቸው ሰዎች እንኳን በወጉ እኮ ማንም የለም። ስለዚህ እኔ ማንን ልለው ብቻ ለቅም ግራ ገብቶኛል። እኔ እኮ እንደዚህ አይነት ሰው አልነበርኩም። አይዞሽ በቃ አይዞሽ፣ እግዚአብሔር አለ ለሁሉም ነገር። አታልቅሺ። እግዚአብሔር ያለ እያልኩ ነው እስከዛሬ እንደዚህ የሚቆየው። አይዞሽ በቃ ግን በቃ ምንም አይነት መፍትሄ የለውም። እሺ የተለያዩ ባህላዊም ሆነ በመንፈሳዊ ምንም አልሞከራችሁም? ሰውም ለማማከር አልሞከራችሁ? ቆይ እንዴት ነው በእንደዚህ አይነት መልኩ እንዴት ነው ሰው ላናገር የምችለው? እንዴት ብለን አንተ እንኳን ስትይኝ እንዴት እንደደነገጥክ አየኸው? እንዴት አድርገን አሁን ይሄን ነገር ይዘን እንዴት ብለን ወደ ሰው እንቅረብ? እንዴት ብለን እንሄድ? ይሄ እንስሳ የመሰለ እንትን ነገር እንዴት ወደ ሰው ይዘን እንሄድ? ከባድ ነገር እኮ ነው።
እሺ የምትጠረጥሩ ሳንተስ ባንተ በኩል እንደው እኔ ምኑን አውቀዋለሁ ብለህ ነው ማለት በዛ በነበርኩበት ዓለም ውስጥ ላይ ምን የጦርነት ቀጠና ውስጥ ነው የኖርኩት ከጥላት ጋር ነው ተፋለም ምንለው ማን ተጣለ ማን ምን ተላተው ሁሉም በትዛዝ ውስጥ ነው እኔ ተጣላውት እንዲያልኩት ምለው ነገር የለኝም ምን ያሁኑን ከሷ ጋር ብኖር የጀመርኩት እንኳን በቅርብ ጊዜ ነው በሰፈር እንኳን እንዳለን ማንን እንደው እኔ ሄሮ ከኔ በጅም ማነው ነገር የለኝም እኔ ተጣላውት ማን ሊሆን ይችላል ብንጣላስ እንዴት እንደዚህ ነገር የሚፈጠር በምክንያቱ እንደው ምን ነኝ እሱ ላይ በጣም ነጫነጭበታለሁ በሆነ ባልሆነ ነው ሞክሰው ለኔ እንኳን እንክብካቤ ሲያደርግልኝ ለኔ ጥላቻ እንጂ እንክብካቤ መስሎ አይታየኝ ይብላ እንትን ሁላ መተቸው ሁላ ቃለው ኮር የምርሽ ነው ነቴ ምድሪን ነው እሱ እንደዚህ አይነት ሰው አይደለም በቃ ከቀን ወደ ቀን ጸባይ በጣም የተቀያየረ መጥቷል አበሳጫለሁ እናደድበታለሁ የሚያደርገው ነገር ምንም ነገር ደስ አይለኝም እስኪ ቆይ ልጠይቅሽ ይሄ ቀንዱ ሳይወጣብሽ በፊት ወይም ደግሞ በቃ የዛ ሰሞን የነበረሽ ፊሊንግ እንዴት ነበር ምን አይነት ስሜት ነበር የሚሰማሽ በመጀመሪያ ራስ ምታት ትኩሳት በቃ ያዞረኝ ሁላ ነበር ከዛ እየቆየ ሲመጣ አንድ 3 ቀን ምናምን ነገር ግን በተደጋጋሚ በጣም ያሳከኝ ነበር እዚህ ጋር በጣም ማለት ነው ከዛ በሁለተኛው ቀን ምናምን ነገር የሆነ ነገር እንደዚህ ያበጠ ነገር ምናምን ነገር ዛ ምንድነው ብዬ ደንግጬ ምናልባት ያከኩበት ምናምን ይሆናል ብዬ ጸጣልኩኝ ልክ በሶስተኛው ቀን ሳይው በቃ እንደምታዩ ቀንድ ነው ወጥቶ ያገኙት በጣም በቃ በሚታይ ሁኔታ ማለት ነው ልክ እንዳየሁት ራሴን ስቼ ወደኩ ማንንም አልነበረም እሱም በቃ ያው ስራው ሁኔታ ታውቃለህ ብዙ ሰዓት እቤት የሚሆንበት አይደለም በቃ ከዛ በኋላ በሻሽ ተመጣንኩት ማንንም እንዲህ አልፈለኩም ለመጥፋት ሁሉ በጣም ሞከርኩ ግን ደግሞ አልቻልኩም ምን እንደያዘኝ አለቅ በቃ አልማዝም ደግሞ እንዳታይም እንዳታቅም በቃ ከሷ ግዴታ መራቅ ነበርብኝ ስልኬን ማጠፋፋው በቃ እንዳታገኘኝ አደረኩ ምንም አይነት መረጃ እንዳይወጣ ብዬ እሷንም ራኳት ስለዚህ አሁን ይሄ ለውጣውን ቀንድ ነው በቃ ማለት እኔ በሰው ልጅ ታሪክ ይሄንን ነገር አይቼም ሰምቼም ነው ማላውቀውና ይሄ ቀንድ ሲበቅልብሽ ማለት አሁን ሰውነትሽ ላይ ይሄ ነው ለውጥ ሌላ ለውጥ አለ ሰውነትሽ ላይ በቃ ይሄ ብቻ ነው ሌላ ነገር ምንም ነገር የለም በቃ ጸባይ ብቻ ጸባይና ይሄ ነገር ብቻ ነው የተፈጠረው እሺ ከዛ ውጭ ምን ነገር ጸባይሽ ተለውጧል ማለት ነው ጸባይ በጣም ነጭሆንኩበት ተጣለዋለሁ ሰድበዋለሁ በሆነ ባልሆነ ነው የምንነጫነጫው በቃ አላቅም ከሰዎች ጋር እሱ እንደዚህ ምግባባ ይመስለኛል በጣም እኛ ግን እየሰማን የነበረው ሲነገርንም ጥራትም ስናረግ እየሰማን የነበረው አንድ ነገርኩሽ እሱ እንደሚያስቸግርሽ ነው እስኪ አስገቡልኝ እስኪ እሷን አልማዝን አስገቡልኝ አልማዝ ወይኔ ጉዴ ምንድነው ምን አርጋት ነው ምንድነው ያደረክባት ወይኔ አያትስ ደናናሽ ምንድነው ይሄ ተረጋጊ አልማዝ ምንድነው አርጋት ነው ተረጋጊ ግቢና እናውራ ምን ሆነ ነው ቆይ ተረጋጊ በቃ ተረጋጊ ምንድነው ይሄ ተረጋጊ ወይኔ አንተ አይደለም ምንድነው ያደረካት ሻልሚሱ ምንም አላደረገም ተረጋጊ አልማዝ ወይ ምንድነው ወይኔ ጉዴ በቃ ተረጋጊ ምንድነው ይሄ ምንድነው እልሽ ማን እንዳንቺ ነው የደነገጥኩት ነው ለዚህ ነበር ያንተ ስራ ነው እንዲያደረካት ተረጋጊ ወጀሩ በቃ ተረጋጊ ወይኔ ፈራሽኝ አይደላንቺ ወይኔ ተረጋጊ እንግዲህ እሷ ነገሮችን እየነገረችን የነበረው አይደለ እሱ እንደሚያሰቃያት ነው እንግዲህ አሁንስ እንደሆነች በማን ምክንያት ነው ታዲያ አልሚሱ ምንም አላደረገም አሁን ደግሞ እንደዚህ በይ ብሎሽ ነው አይደል አረ በፍጹም እሱ እንደዛ አይነት ሰው አይደለም ቆይ አታውቂውም እንዴ ከዚህ በፊት እኔማ ስለማውቀው ነው እንደዛ ያልኩት ተረጋጉ እስኪ አንቺስ ምን ስለዚህ ነገር ምትጠረጥሪው ምታስቢው ምንድነው ምጠረጥረው ተው በእናትህ ምንድነው ምጠረጥረው ሲጀመር ማለት አሁን እነሱ እየነገሩኝ የነበረው ይሄ ነገር ሁላ እሱም ለማድረግ የተገደደው
የቤቱን ምስጢር ለመጠበቅ የቤቱን ገመና ለመሸፈን ብሎ ነው እንግዲህ በዚህ ልክ እየኖረ ያለው ራሱን። ሲጀመር እንዴት ሊሆን ቻለ እንደዚህ አይነት ነገር? ምንድነው እንዴት ነው የተፈጠረው? አልሚ በቃ ድንገት ነው እንደዚህ የተፈጠረብኝ። በቃ ከሰዎች እንኳን ርቄ ብቸኛ ሆንኩኝ። እኔ እኮ እህትሽ ነበርኩኝ። ይሄን ነገር ያልተረዳሁት ምን ልረዳ ነው? በቃ አልሚ አንቺንም ማስጨነቅ አልፈለኩም። አንቺም ደግሞ እንደሌሎች በቃ ትጠይኛለሽ ብዬ ስላሰብኩ ነው የጠፋሁት። ይቅርታ አድርግልኝ። ተረጋጉና እስኪ በቃ ዝም በይ። አይዞሽ በቃ ዝም በይ። አሁን ምንድነው እናደርግ የምንችለው ነገር? መፍትሄ የሚባሉትን ነገሮች እስኪ እንደው አንተ አጣራለን፣ ሞክርልን። በህክምናም ሆነ ባይሆን እንግዲህ አንዴ ነገሩ ከወጣ መደረግ ያለበትን ነገር ሁሉ ባክህ እናድርግና እንደው ወደ ነበረ ጤንነት አንመልሳት። እንግዲህ ይሄ ነገር ከባህላችን ከሀገራችን በቃ ይሄ ዜና በጣም አዲስ ዜና ነው፣ ያልተሰማ ነው፣ በጣም የማይታሰብ ነው። እንግዲህ አንድ ሰው ቀንድ የሚታወቀው በበሬ በፍየል እንደዚህ በቃ በእንስሳ ምናምን ነውና በሰው ግንባር ላይ ቀንድ ማየት ማለት በጣም ያልተለመደ ነገር ስለሆነ እንግዲህ በዚህም ደግሞ ተመልካቾቻችንም እንደሚያግዙን አምናለሁ። እስኪ በዚህም በቃ እኛም ለመፍትሄም እንዲያግዘን አንዳንድ የምታውቁትን የዋላ ታሪክም ካለ እስኪ አንቺም የምታስቢ የምትጠረጥሪውም ነገር ካለ አንተም ደግሞ ይሄ ሊሆን ይችላል ለዚያ በቃት አንቺም የምትጠረጥሪው በህይወትሽ ውስጥ ወይም ደግሞ በቤተሰብ ታሪክ ያለ ነገር ካለ እስኪ የምታውቁትን እስኪ ንገሩኝ። አንቺ የምትጠረጥሪው አሁን ከነሱ ጋር 5 ዓመት ቆይቻለሁ ብለሽኛል። 5 ዓመት ማለት ትንሽ ቆይታ አይደለም ለሰው ልጅ። አንድ ልጅ ቢወለድ አድጎ ትምህርት ቤት የሚገባበት ነው እና እስኪ የምታስቢውንና የምትጠረጥሪውን እህቴ ናት ብዙ ነገር እንግዲህ ለኔ ሆናለች ብለሽኛልና በሷ ህይወት ውስጥ ለዚህ ያበቃት ነገር ምን ይሆናል ብለሽ ታስቢያለሽ? እንግዲህ እኔ በሷ ላይ እንደዚህ ይሆናል ብዬ አላስብም። ማለት ስለ በሷ ላይ ልታደርግ ትችላለች ብዬ አላስብም። ግን የሆነ ነገር በሱ ላይ ቢሆን የተፈጠረው ምናልባት የድሮ ሚስቱን ልጠረጥር እችል ነበረ። የድሮ ሚስቱ የሱ የድሮ ሚስቱ? አዎ ቅድም ነግረሽኝ ነበረ። መልስልኛ። አታውቅም ነው? አንተም እያወቃችሁኝ እንደበቃችሁኝ። ቆይ አንቺ እንደ ጓደኛ ስላለፈ ታሪክ እኮ መስማት አትፈልጊም ነበረ። ስለሱ ያለፈ ታሪክ እኮ ከኔ በልጥ እሱ ነበር እኮ ሊነግርሽ የሚገባው። ቢሆንም እኮ ግን ጓደኛዬ እንደ እህቴ ስንት ነገር አብረን ምስጢር እያወራን እንዴት እኮ አንተ ቆይ ዳራችሁ መሀል ልገባ አልፈለግኩማ። ቆይ እንዴት ነው እንደዚህ ልታረግ የፈለግከው? አልገባኝም። እንዴ ገርማቱ እኮ እርግጥ ብዙ ጊዜ አልቆየንም ከሷ ጋር ቢሆን ድሮ ወደ ውትድርና ከመግባት በፊት ነበረ አንድ ላይ አብረን እንኖር ነበር። ከዛ እንዴት አንቺ እንደዚህ ታደርጊያለሽ? እኔ እኮ በትዳራችሁ መሀል ለመግባት ነው። በቃ ቢያንስ ምን አለበት ብትነግሪኝ እኮ። ይሄን ነገር ልነግርሽ የምገባው እኮ ነው ያልነበርኩም። ምንድነው ይሄ ነገር በህይወታችሁ ውስጥ እንዴት ምስጢር ሊሆን ቻለ? ምስጢር አይደለም እኮ ይሄ ምስጢር አድርጌው አይደለም። ይሄ ምስጢር አይደለም። እስከ ዛሬ አልነገርከኝም። አግብ ተፈትሞ ሆነን እንኳን ነግረኝ ታውቃለህ? ጭራሽ እንደሌለ እኮ ነው ነገርከኝ። እውነት ነው። ያለፈ ነገር ያለፈ ነው ተብለንበት እናወራ የነበረው ለዛ እና ለዛ እሷ ጋርም እኮ ምንም የሚያደርስ ነገር የለንም። ስለህ ድሮ ገና ወደ ውትድርና ከመግባቴ በፊት ገና ወጣት ልጅ ያለው ነውና ተጋባን። ያው በቃ ወጣት ስለሆነ ተሎ ተፈጣጠናል ሁሉ ነገርና ፈጣጠን ነግራት ነበር ወታደር መሆን እንደምፈልግ። እሺ አባቴም ያየው ያደኩት አባቴ መተከታለብኝ ወታደር መሆን ፈልጋለሁ። ይሄን አትወደውም እሷ ደግሞ እንደሆነ አትፈልግምና ለምን አይቻልም ትለኛለች። ይሄን የሚጋፋይ ሰው ደግሞ ያልወድም እንደዛ ነበርም ስትል የነበረው። ኦኬ ትተዋወቃላችሁ ማለት ነው ካንቺ ጋር? ከነኮ እንደተቀበለችው ነበረ ስትወራ የነበረው። ግን አንተ ጥለሃት እንደሄድክ አይነትና ከዚህ በፊት ራሱ አንተን የሆነ ለመበቀያ መንገድ ብታገኝ ልትጠቀም እንደምትፈልግ ነበር ማቀው። እንደውም ከዚህ በፊት ልታስደበድበ ራሱ ሙከራ አድርጋ ነበረ። ጭራሽን ሁሉ ያወቅሽ ግን ዝም አልሻ። ከዛ በኋላ እኔ እንደዛ ይሄን ነው ያወቅኩት እኮ ያንቺ ባለቤት መሆኑን ሳላቅ ነው። እሷና አንቺ ያንድ ሰው ሚስት መሆናችሁን ሳላቅ ነው። እሷ እኮ በሌላ ታሪክ ነው ስነግረኝ የነበረው። ሌላ ሰው ነበር እኔ ማቀዩ ሌላ ሰው ነበር የመሰለኝ እሷ ስትወራ።
ቅርብ ጊዜ ነው እሱ እንደሆነ ያወቅኩት። ወይ እንዴት ታዲያ ካወቅሽ በኋላ እንኳን እንዴት አትነግሪኝም? ከዛ በኋላ ማጠፋችሁ እኮ እናንተ እኔ እንዴት ላገኛችሁ? ይሄ ነገር እስኪ ምንድነው? አንተ ነህ እንግዲህ የዚህ ታሪክ ባለቤትና ምንድነው ማለት ለዚህም ነገር ምክንያት ይሆናል ብላ ነው እንግዲህ እሷ እያወራች ያለችውና እውነትም በእርግጥ እኔ በዚህ ደረጃ ልክ አልጠረጠርም ማለት ምክንያቱም በሰላም ነው የተለያየ ነው። ይሄን ሐሳቤን ስለማትደግፍ እሷ አብራይት እንደሆነ ትፈልገው እንደዛ አይደለም። እሷ ስትል የነበረው እንደዛ አይደለም። እኔ አንተ መሆንህን ቅርብ ጊዜ ነው ያወቅኩት። ከዛ በኋላ ደግሞ አንተ በየትኛውም ሰዓት ፊት ልትሰጠኝ አልቻልክም፣ እሷንም ልታገናኘኝ አልቻልክም። እንዴት ልንገርህ እንጂ እሷ ብዙ ነገር ነው እያለች የነበረችው። አሁን ላይ ደግሞ እኔ ደግሞ እሷን እያገኘኋት አይደለም ያለሁበት ሁኔታ እንደ በፊቱ አላገኛትም። ምን እንዳሰበች እንኳን በዚህ ሰዓት ማቀው ነገር አይደለም። ቆይ ሴትዮዋ ምን አይነት ማንነት ያላት ሰው ናት? በቃ እኔ ስነግረኝ እሱ እንደበደላት አርጋ በፊት ላይ ባሏ ይመሰለኝ ሌላ ሰው ነው። እሱ መሆኑን አላቅም፣ ቅርብ ጊዜ ነው ያወቅኩት። እና ግን ያ ባሌ ብላ ስትነግረኝ የነበረው ሰው በጣም እንደበደላት፣ የእሷን ፍቅር ረግጦ እንደሄደ፣ ፍቅሯን ብቻ ሳይሆን ብዙ ነገሮችን በቃ በእሷ ህይወት ላይ መጠቀሚያ እንዳረጋት እሷን አውር ነው የነገረችኝ። እና ለዛ ነገር ደግሞ እሱን እበቀለዋለሁ በየትኛውም አጋጣሚ ባገኘ ነው እያለች የነበረው። ግን እሱ መሆኑን ደግሞ እኔ አላቅም ነበር። ያ ሰው ማን ይሁን ምን ይሁን አላቅም። ቅርብ ጊዜ ነው በሆነ ወሬ ብዙ ነገሮች እየተመሳሰሉ ሲመጡ ምናምን እያወቅኩ ስመጣ ነው። ከዛን እሱን እንኳን ቀርቤ ለማናገር እንዳልኩ እሷም ስጠፋ ምናምን ያለኝ ነገር ከሱ ጋር ቆሟል። መጀመሪያም እሱ ስላስወጣኝ ምናምን በሚለው በቃ እኔም ጸጥ አልኩኝ እንጂ ያቺ የድሮ ሚስቱ እንደዛ ነው ስትለኝ ነበረው። እስኪ አሁን ወንተ ምክንያት ነው እንደዚህ ነው? አይ ቆይ እስኪ ተረጋጊ። አሁን እሷ ሴትዮዋ እንዴት ነበር አብራችሁ የቆያችሁ? ጉዳይ እኮ ነው። በቃ የተወሰነ ጊዜ አብረን ኖርን። ይሄን ሐሳቤን እንደሚሄድ ተታቅ እሺ በቃ በታምረኔ መቆየት መጠበቅ አልችልም አልጠበቅም ማለችኝ። እነዛ ከሆነ በቃ በሰላም ብዬ በህጋዊ መንገድ ተፋታን። ይሄ ማለት ወደ ከተማ ሳትመጡ በፊት ማለት ነው? አዎ። ስለዚህ እስኪ ምን አይነት ማንነት ያላት ሰው ናት ሴትዮዋ? ኧረ እዛው አካባቢ ነች፣ እዛው ተወልዳ ያደገች ናት። በቃ በጊዜው ተዋደር እንጋባ ተብለን ፈጣጠን። ያው እኔም ነጋዴ ነበርኩ ብያለሁና በዛ በስራ ምናምን ተሆነ የተገናኘ ነው። አብረን ኖር። ከዛ እኔ ግን በቃ ወደ ውትድርና መሄድ አለብኝ ብዬ ስወስን እሷ ፈቃደኛ አልነበረችም። ፈቃደኛ ካልሆነች እኔ ደግሞ ከዚህ ህልሜ የሚያደናቀፍ የሰው ጋር አብሬ መቀጠል አልችልም አልኳት። በቃ እንደዛ ከሆነ እንግዲህ ይሻለች። ተስማምተን በጎ ነገር ነው የተለያየ ነው እንጂ እኔ እንዴት የህግ ሰው ሆኜ ህግን ጥሼ የሆነ ነገር አደርጋለሁ? ስለዚህ እሷ አንተ ያንተን ፍላጎት ስላላከበረችልህ ነው ማለት ነው ማለት እንጂ እሷ አንተ መፋታት አልፈለገችም ነበር በወቅቱ። እንደዛ ስላት በቃ እንደዛ ካልሆነ እኔ ደግሞ የግድን በቃ መሄድ አለብኝ፣ ይሄ ውሳኔና አክብረሽ ትጠብቂኛለሽ ወይ እስክመለስ ስላት አልጠብቅህም አለችኝ። ስለዚህ ካልጠበቅሽኝማ ወይ መለያየት አለብን የሚል ሀሳብ ሳቀርብ ተስማማች በዛ ሀሳብ። ስለዚህ በተለያዩ መንገዶች አንተ መጉዳት ትፈልጋለች ማለት ነው። እንግዲህ እሱ የሷ ውሳኔ ነው። የዚህ ነገርስ እስኪ መንስኤ መሆን ትችላለች ብለህ ታስባለህ? ህይወትን ለመበጥበጥ አሁን እሷ እንደነገረችኝ ከሆነ ምናልባት እንግዲህ ሰውን እንደዚህ ነው ብለህ ልታምነው አትችልም። በእርግጥ እንግዲህ አሁንም ማለት እኔ ሳውቃት እንደዚህ አልነበረችም። ታውቃት በእርግጥ እልህኛ ናት። በአንድ ጉዳይ ላይ ራሱ የሆነ ቦታ እኔ ከተባን እሱ ያለችው ካልሆነ እልህኛ ናት። ግን ደግሞ ለዚህ አይነት ጉዳይ ለእንደዚህ አይነት ነገር ውስጥ መነሳሳት ምን ብታደርግስ እንደዚህ ይሆናል? ምን ማድረግ ምን ብታደርግ እንደዚህ ልታደርግ ትችላለች? እንደዚህ እዚህ ነገር መንስኤው መፍትሄውስ ማለት ምንድነው? በምንድነው እንደዚህ ሊመጣ የሚችለው? ምን አደርጋስ የሚለውም ጥያቄ ነው። አንቺ ስለዚህ ነገር ግን እኔ ምን አደርጋችሁ ነው? አንቺም አንተም ይሄን ሁሉ ነገር ይደበቃችሁ? ይኸውልሽ እኔ ወድ እንትናልና ነው እንደዚህ ማለት ያለፈ ጉዳይ ያለፈ ታሪክ ስለነበረ በቃ ያለፈ ጉዳይ ስለሆነ አይደል እንዴ አሁን ህይወታችን ላይ የገባው? ያኔ ብታስተካክለው እንድሮ ብትነግረኝ እንኳን ትንሽ መፍትሄ እንኳን አንፈልግም። ምን የሚስተካከል ነገር አለው? አዛ ያለቀለ ተስተካክሎ ያበቃ ጉዳይ እኮ ነው። በህግ ተነጋግረን ተለያይተን ያበቃ ጉዳይ ነው። አሁን የሆነው ሆኗል። ለማንኛውም መፍትሄ የሚገኝበትን ነገር መፈለግ ይሻላል። አንቺው ምን አይነት ምናምን ይሰማሻል እዛ ቦታው? አዎ ትንሽ አላቅም ምን አድርጌ እየተቀጣው እንደሆነ ራሱ ምንም ማወቅ አልቻልኩም። አይዞን በቃ ለሁሉም ነገር እግዚአብሔር አለ። ስለዚህ ያለውን ነገር እናንተም ይሆናል ብላችሁ የምታስቡትን ለዚህ ያበቃል ብላችሁ የምታስቡትን በተሻላችሁ መጠን
ለማስታወስ ሞክሩ የምታውቁት ነገር ካለ። ምናልባት እንግዲህ እሷ ከሆነ ያው እንግዲህ ማጣራት ካለብኝ ከገባችበት ገብቼ ነው ማመጣት። እውነት የዚህ ጉዳይ የዚህ መንስኤ እሷ ከሆነች የትም ቦታ እናቷ ምትገባ ታመልጠኝ። ስንት ጥራት አሯሩጬ ከገባበት ገብቼ ይዣለሁ አይደለም እሷን ማያት ቀርቶ ማለት ነው። እሷ ከሆነች ከገባችበት ገብቼ አመጣታለሁ። እንግዲህ ይሄ በቃ በጣም እንግዳ ነገር ነው፣ ያልተለመደ ነው። እንግዲህ ይሄ እንዲህም ለማለት የሚከብድ ነገር ነው። እኔማ አፌ ነው የተሳሰረው። ስንከተል እየተደበቅ ሰው እያየክ መንገድ እየቀያየርክ ነው የምትሄደውና ለምን አስፈለገ ይሄን ያለ ራስን መደበቅ? አዎ ያው የሰው ትኩረት ወደኛ እንደሆነ ገባኝ። ታውቃለህ እናንተ መጣችሁ ቤት እንደዛ እንትናን እና ሰው እንዲህ አይነት አጋጣሚዎችን ካየና ከወጣ ደግሞ የምንፈራው ነገር እንዳይሆን እንደዚህ አደባባይ ላይ ወጥቶ መሳጣቱ እንዲህ አይነት ነገር መሆኑ አለና ያ ነገር እንዳይመጣ ከማድረግ አንጻር ነው እንጂ ሌላ ምን ሊሰራ ነው ወንጀል የለም የለብን ማለት። አሁን እናንተ አሁን የቤተሰብ ታሪካችሁ እስካሁን እኔ ከሰራሁበት ታሪኮች እስካሁን ከሰራ ነው ስራዎች በጣም የተለየ ነው። ቅድም ብዙ ነገር ስጠይቅ ሚስት እንደሌለ እንዳልነበረ ነው የነገርከኝ አይደለ? ምንም ሚስት እንዳልነበረ። እስቲ ተረጋጊና እናውራ። እስከደኝ የሚያልኩት እኮ ተረጋጊ። እንዴ አረ ምንድነው ነች? ውሃ አምጡ። ውሃ አምጪ እስኪ ውሃ አምጪ። ውሃ ምንድነው የሆነችው? ውሃ መስኪ ውሃ አምጪ። መስኪ